አራተኛው ኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ይገኛል። በዚህ ኤክስፖ እንግዲህ ከ186 በላይ የሚሆኑ ከፍተኛ አምራች ኢንዱስትሪዎች ተሳትፈውበታል። ይህ አራተኛው ኤክስፖ ከነበሩት ከዚህ ቀደም ኤክስፖዎች በተለየ መልኩ ከመላው ሀገሪቱ የተወጣጡ አምራች ኢንዱስትሪዎች የተሳተፉበት ነው። እኛም ምን አይነት ምርቶች ተሳትፈዋል የሚለውን እንጠይቃለን። አብራችሁ ቆዩ። ዘኔ የቀረብነው ድንጋዮች የተለያዩ ድንጋዮች የኢትዮጵያ ድንጋዮች ያሉትን በየቦታው አሰባስበን እንደዚህ ዲዛይን ሰርተን ነው ያቀረብነው። ለከርብስቶን የሚሆኑት ለመንገዶች ለህንጻ ማስዋቢያ የሚሆኑ ድንጋዮች ናቸው። አጠቃላይ የምናመርታቸው ኬብሎች ከሎው ቮልቴጅ ኬብሎች ነው የምናመርተው። ከ1.5 ጀምሮ እስከ 300 ፕላስ 150 ነው የምናመርታቸው። እኛ የምንጠቀመው ማቴሪያል ፒውር ኮፐር ነው የምንጠቀመው፣ ከውጭ ነው የምናስገባው። እዚህ ፕሮሰስ አርግተን ሁሉም ነገር እዚህ ነው የምናመርተው። ሜካኒካል ኢንጂነሪንግ ከትግራይ ክልል መቀሌን የመጣ ነው። የእርሻ መሽነሪዎች ነው ይዘን የመጣ ነው። የእርሻ መሽነሪዎች ለመጀመሪያ ጊዜ በኢትዮጵያ ትሬሸር መልቲክሮፕ ትሬሸር ይባላል። በኢትዮጵያ ለመጀመሪያ ጊዜ እኛን የሰራ ነው። ስለዚህ ተክምርት ነው ይዘን የመጣ ነው። የተለያዩ ምርቶችን ነው ይዘን የቀረብነው። በነገራችን ላይ ለግብርና ምርቶች ውስጥ አገልግሎት የሚሰጡ የማኒፋክቸሪንግ ማቴሪያሎችን ነው ይዘን የቀረብነው። እኛ ኮንስትራክሽን ላይ ነበር የፈለግነው። ከጠበቅነው በላይ ነው። ማሻአላ በጣም ደስ የሚል ነገር ነው። ከዛ ውጭ ደግሞ የሀገር ምርቶች በጣም በሀገር ላይ ያልጠበቅነው ነገር መስራት ጀምረናል። ለዛ በጣም ለውጥ ነው። እኔ በጣም ደስ ብሎኛል። በጣም ረክቻለሁ። ከምጠብቀው በላይ ነው። በውጭ የሚገቡት ምርቶች በሀገር ውስጥ በመተካት በታቀደው እቅድ ተስፋ ሰጪ ነገሮች አሉ። ስፔሻሊ በማኒፋክቸሪንግ ደረጃ ላይ ባለው የመለዋወጫ እቃ ውድነትና እጥረት እና አሁን እዚህ እየታዩ ያሉ ነገሮች ብዙዎቹን ሊተኩ ይችላሉ ወደፊት እና ያለው ኢኖቬሽኑ በጣም ተስፋ ይሰጣል። እንዲህ ያለው ኤክስፖ ለአምራች ኢንዱስትሪ ዘርፍ ከሚፈጥረው የገበያ ትስስር ባለፈም የእውቀት ሽግግርን ለመፍጠርም ትልቅ ድርሻ እንዳለው አምራቾች ነግረውናል። ሁለተኛ ደግሞ የእውቀት ልምምድ ልውውጥ እንፈጥራለን፣ ሼር እናደርጋለን። ኢትዮጵያ ታምርት ብዙ እድል ያለው ይመስለኛል። ዛሬን ጨምሮ በርካታ ጎብኚዎች እየመጡ እያዩ ነው። አዳዲስ ምርቶችን የሚፈልጉና ከዚህ በፊት የተመረቱ ምርቶችንም የሚፈልጉ ደንበኞችን አግኝተናል። ምርቶችን አሁን እዚህ በዲስፕሌይ ተደርገው በዚህ ከጀርባ ያሉትን ምርቶችን የሚፈልጉ ከስተመሮች እንዳሉና አዳዲስ ደንበኞችን ያገኘንበት እንደሆነ መውሰድ ይቻላል። 50% ከለመድ ነው ከመጣንበት መንገድ የተሻለ ብዙ ኮንታክት የምናገኝበት ነው። ብዙ ልምድ ያገኘንበት ነው። ብዙ አይነት የሰው ፍላጎት ያየንበት ነው። የባለሙያዎች የገዢዎች ልምድ ያየንበት ነው። ጥሩ በጣም ጥሩ። ከሀገራችን አልፎ ደግሞ ወደ ውጭ እናስተዋውቅበትን እድል ነው ይሄ እና ብዙ ሰዎችም አግሪመንት አድርገናል፣ ኮሚኒኬትም አድርገናል። በጣም ደስ የሚል ኤክስፖ ነው። ከ186 በላይ አምራቾች እየተሳተፉበት ባለው አራተኛው ኢትዮጵያ ታምርት ኤክስፖ ላይ ከ150 ሺህ በላይ ጎብኚዎች እንደሚጎበኙት ይጠበቃል። ይህ ኤክስፖ እንግዲህ በዚህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እስከ ሚያዝያ 30 ቀን የሚቆይ ይሆናል።